ታስበውና ያልታቀደ ነገር ተፈጥሯል ማለት ነው። ይሄ ሁላ ነገር እንግዲህ የሆነው ነገር ጋይስዬ ጄሪ የበለጠ ብሌንን አቶ አምናንና ብሌንን አንድ ላይ አጣላለሁ አንድ ላይ እለያለሁ ብላ ስታስብ ጭራሹኑ አንድ ላይ ተዋደው አንድ ላይ ፔስት ሆኖ ጭራሹኑ ሰዓቱን ጊዜውን አቶ አምናን ለብሌን ባውን ሰዓት እየሰጣት ይገኛል ማለት ነው። አንዳንዴ እኛ ሰዎች ስንባል እንግዲህ ጥሩ ነገር እንሰራለን ብለን ስናስብ በጣም አንዳንድ ጊዜ መጥፎ ነገር እየተከሰቱብን በህይወታችን መከራችንና ስቃያችን እንበላለን ማለት ነው። በጣም በሚያሳዝን ነገር እንግዲህ መጨረሻ እዚህ ላይ ደርሳለች ማለት ነው። እንግዲህ አሁን የተፈጠረው ነገር እውነት ምንድነው ሲባል እንግዲህ የተፈጠረው ነገር በጣም ከባድ ነው ጋይስ፣ በጣም ከምታስቡ በለጠ ማለት ነው። አቶ አምናን በአሁን ሰዓት በጣም ለብሌንዬ እንክብካቤ እየሰጣት ይገኛል። አንቺ ማለት እኔ በጣም ሚስጥረኛ ነሽ፣ ብዙ ነገር ከአንቺ ጋር እያሳለፍኩት ነገር አለ፣ ወደፊትም ታያለሽ ብዙ ነገር እኔና አንቺ የምናሳልፈው ነገር አለ፣ እውነቱን ስነግርሽ እኔ ተስፋ አልቆርጥም በማለት እንግዲህ እየነገራት ይገኛል ማለት ነው። እሷም እንግዲህ በጣም ደስ በሚል ነገር እንግዲህ አንተ ማለት በጣም ጥሩ ሰው ነህ፣ የእውነት እኔ እንዳንተ አይነት ጥሩ ሰው አይቼ አላቅም በማለት እንግዲህ እየተናገረች ትገኛለች ማለት ነው። እንግዲህ ያው እዚህ ቤት በጣም ሆረስ የሆነ ነገር ነው እየተፈጠረ ያለው ማለት ነው። አቶ አምናን በአሁን ሰዓት እንግዲህ ጊዜውን ሰአቱን ነው ለብሌን እየሰጠ እሷን እየተንከባከባት ያለው ማለት ነው። ምክንያቱም በሱ የተነሳ በማን የተነሳ እንደሆነ እስካሁን ድረስ አላወቀም። እንግዲህ ጄሪ ጋም ሄዶ ምንድን ያላት ይሄ ነገር ግን ብሌን እራሷ እየወደቀች አይመስለኝም፣ የሆነ ነገር የተፈጠረ ነገር ያለ ይመስለኛል። እመኝ ግን ደግሞ የሆነ ሰው እጁ ብሌንን እንደዚህ ያደረገ ሰው ካለ አልለቀውም፣ የገባበት ገብቼ እበቀለዋለሁ በማለት እንግዲህ እናቴን ይንሳይ ብሎ ነው የማለው ማለት ነው። አለቀውም እናቴን ይንሳኝም በቃ አሳየዋለሁ ብሎ እንትን ቃል ገብቷል ማለት ነው። እንደዚህ ስትሰማ እንግዲህ ጄሪ ማለት ነው የምትጥለው የምታነሳው ነገር ነው ግራ ይገባት። ማለትም ወይኔ ጉዴን ያለችው ምንድነው የሚፈጠረው? ይህንን ነገር በእርግጠኝነት ከሰማ ይህንን ነገር ሁሉን ነገር ካወቀና ከሰማ ኃይለኛ ከባድ ነገር እንደሚፈጠር ነው። በጣም መጥፎ ነገር ነው የሚፈጠረው። ስለዛን የሆነ ነገር ማድረግ አለብኝ በማለት እንግዲህ ማንን የጠራችው ሙስጠፋን ማናገር አለብኝ፣ ሙስጠፋ የሆነ ነገር ሊፈጥር ይችላል በማለት እንግዲህ ሙስጠፋን ነው ለማወያየት የፈለገችው ማለት ነው። ከዛን እንግዲህ የተፈጠረው ነገር ሙስጠፋን ትጠራዋለች። ምንድነው የተፈጠረው ነገር እስኪ ንገረኝ ስትለው እንግዲህ እባክሽ ያው እባክህ የሆነ ከባድ ነገር የጠፋሁት ነገር አለ፣ ያንን ነገር መላ እንድትለኝ እፈልጋለሁ በማለት እንግዲህ ለሱ ስትናገረው ነበር። ምንድነው አንቺ ሲጀመር መቼ ነው አንቺ በህይወትሽ ጥሩ ነገር የሰራሽው? ሁሌም ማጥፋት አይደለ እንዴ ሰራሽ? ምንድነው ያጠፋሽው? ልትናገሪ ትችያለሽ እንዴ በማለት እንግዲህ ጥያቄውን ይጠይቃታል ማለት ነው። ሲጠይቃት በጣም ኃይለኛ ጥፋት ነው ያጠፋሁት፣ ምክንያቱም ብሌንን እንደዚህ ያደረኩት እኔ ነኝ ካዳራጅ ላይ ወረወርኳት ስትለው እንግዲህ እንዳትጨርሹ ነው ያላት። እንዳትጨርሹ ይሄንን ነገር አንቺማ ገና ብዙ ጉድ አለብሽ፣ ምክንያቱም ብዙ ጉድ ነው ያለብሽ። ከዚህም በፊት እኔን እንደዛ አድርገሽ ህይወቴን አመሰቃቀሽ፣ አሁንም ደግሞ የዚችን የምስኪን ህይወት ልታመሰቃቂ እንደዚህ ያደረግሻት። ገና ብዙ ምን አይተሽ አንቺ ገና በህይወትሽ ገና ምን አይተሽ ብዙ ነገር የሚፈጸምብሽ ነገር አለ። ምክንያቱም እያደረግሽ ያለሽው ነገር በጣም አስነዋሪና በጣም የሚያስጠላ ነገር በህይወትሽ ገና ብዙ መከራ ታሳልፊያለሽ በማለት እንግዲህ እየነገራት ይገኛል ማለት ነው። እንግዲህ ጋይስዬ ከዚህ የበለጠ ብዙ ነገር ይፈጠራል ብለን ተስፋ እናደርጋለን። ጄሪሻ እንግዲህ ከዛም በኋላ ምንድነው ሁሉንም ሰው ሳማክር ምንም ሰው መፍትሄ የሚሰጠኝ ሰው የለም፣ ምን ማድረግ አለብኝ በማለት እንግዲህ እየተበሳጨት ይገኛለች ማለት ነው። እንግዲህ ምንም ነገር ልንረዳት አይችልም።
ምክንያቱም እየተደረገ ያለው ነገር በጣም አስነዋሪና በጣም ቆሻሻ የሆነ ነገር ስላለ ምንም ነገር ልንረዳት አንችልም ብዬ ነው የማስበው ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር ማስተዋሉንና ጥበቡን ይስጣት የኔ ውዶች። ለማንኛውም በቀጣይ ቪዲዮ ደግሞ ከች እስከምልላችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንደዚህ አይነት ቆሻሻ አስተሳሰብና እንደዚህ አመለካከት ፈጣሪ ከእንደዚህ አይነት ነገር ያውጣችሁ እላችኋለሁ። እና በስተመጨረሻ ብሌንሻ ያው ወደ ራሷ መመለሷ የማይቀር ጉዳይ ነው። በዛ ላይ ደግሞ እንትናም ያው ስራዋ መውጣቱ የማይቀር ጉዳይ ነው። ሰዓትና ጊዜ ብቻ ነው እንጂ የሚጠብቀው በእርግጠኝነት ውርደቷ ያወጣል ብዬ አስባለሁ። ጊዜ ነው የሚጠብቀው ነገሮች ሁላ ጊዜ ይጠብቃል ማለት ነው። ቤተሰቦቼ ማንም ሰው ክፋት ሰርቶ በሰላም ይኖራል ብዬ አላስብም። ምክንያቱም ማንም ሰው ማለት ነው የእጁን ያገኛል ብዬ ነው የማስበው ማለት ነው። ማግኘት ደግሞ የማይቀር ጉዳይ ነው ብዬ ነው የማስበው ቤተሰቦቼ። እንግዲህ ፈጣሪ ከእንደዚህ አይነት መዓትና ችግር እግዚአብሔር ያውጣን ጋይስ። ለማንኛውም አስነዋሪ የሆነ ነገር ቆሻሻ የሆነ ነገር ፈጣሪ ያውጣን እላችኋለሁ። በነገራችን ላይ እንግዲህ ጠላቶቻችሁን በቅርበት ጠብቁ፣ ከሩቅ አትፈልጉ እላችኋለሁ። በዚህ አጋጣሚ ሰላም ክርስቶስ ይብዛላችሁ። መልካም ጊዜ